ቤት አስወጥቼ ጎትቼ ሳወጣት ማሳያችሁ ይሆናልና እሷን ከቤት ጎትቼ አውጥቼ ወደዛ ጥያት ከአብርሃም ጋር እኔ ባህሉን ሳሳልፍ አሳያታለሁ። በዚህ መልኩ ራሱን አዋርዶ እንዴ ሴት የሚወድ ወንድ ነው እየመሰለኝ ያለው አለ አይደለ? ሴት በሄደበት መንገድ ሁሉ የሚከተለው እንዳለ አይደል? ይሄ ነገር ለሩታም ለኔ የሚጠቅም ነው። ገባችሁ አይደለ? ሄርሜላ በዚህ መልኩ በኮንፊደንስ እንድትጓዝ ያደረጋት ነገር ይሄንን በማረጓ ነው። ይሄንን መረጃ በማስቀመጧ ይሄ ማውጣው ነገር ነው በኮንፊደንስ እንድትጓዝ ያደረጋት ማለት ነው። ህፃን ልጅ ታቅፈሽ አንቺም ወይ ይሁን ነገር ሆነሽ ብቻ አብርሃም ትቶሽ የሚሄደው ሶስተኛዋ ሴት ነው የምትሆኚው አንቺም ማለት ነው። ሄርሜላ እሷን ቤት አስቀምጦ እንደቅምጥ የሚያስጠላ ነገር እኮ ነው። እንደቅምጥ እሷን ቤት አስቀምጧት ካንቺ ጋር እየተንዘላዘለ ነው ያለው። አንቺ ደግሞ ሶስተኛዋ ሴት ነው የምትሆኚው። የኔ ዕጣ ነው የሚደርስሽ፣ የሩታ ዕጣ ነው የሚደርስሽ። ሌላ ምንም የተለየ ነገር የለውም። ይሄ መረጃ ከሩታ ጋር ይገናኛል፣ ከአብርሃም ጋር ይገናኛል፣ ከሷ ህይወት ጋር የማይገናኝበት መንገድ የለም። ቤትሽ እንዴት ያልፈለግሽም አይደል? አንቺ ጋር መጣለሁ። በቃ ይሄ እኮ ቀላል ነው። አንቺ ጋር መጥቼ አንቄ አወጣሻለሁ። ከዛ በኋላ ያለው መረጃ ሁሉ አንቺ ራስሽ ባንደበትሽ ትናገሪያለሽ አይደል? መጥቼ አንቄ እንዳወጣሽ ፈልገሽ ከሆነ ያንን ነገር ማድረግ አያቅተኝም። አብርሃም ኖረ የሆነ ሰው ኖረ ካንቺ ያንቺ ግብረ አበሮች ኖሩ ለኔ ግድ አይሰጠኝም። መጥቼ በአካል አንቺ ጋር መጥቼ አዲስ አበባ እንደዚህ አንቄ ጎትቼ እንዳወጣሽ ፈልገሻል ማለት ነው። ብዙ ሰዓት ጠብቂያቸዋለሁ እነሱም ማለት ነው። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ዛሬ ተመልሼ መጥቻለሁ ማለት ነው። ማለት አላቅም ለእናንተ ምን ብዬ ውላ እንደምጀምርላችሁ ምን ብዬ እንደምናገሩላ ግራ ገብቶኛል። በቃ ዝም ብዬ በድፍረት ነው የመጣሁት። ምክንያቱም እኔ ለእናንተ አድርገዋለሁ ብዬ የተናገርኩትን ነገር እያደረኩት አይደለም ስል በኔ ደካምነት አይደለም፣ ግን ብዙ መንገዶችን እየሞከርኩኝ ነው። በሌላ መንገድ ደግሞ አንዳንድ ሰዎች ማለት በዛ መንገድ እንዳልሄድ መንገዱን እያሳቱብኝ ነው ያሉት። እኔ በማላቀው በሌላ መንገድ የሆነ ነገር እያረጉ ነው ያሉት ማለት እሱንም በግልጽ ነግራቸዋለሁና በዛ ትንሽ ከፍቶኛል። ምክንያቱም ከትላንት ወዲያ ምናምን አሳያችኋለሁ ብዬ ሁሉም ነገር ላሳያችሁ ሁሉም ነገር በእናንተ ፊት ላደርግ ነበረ ተነስቼ ማለት አይታችኋል። ያው ሄርሜላ እናት ቤት እና አባቷ ቤት ሄጄ ነበርና የተፈጠረውን ነገር አይታችኋል። ማለት እኔ ያኔም ተናግሬያለሁኝ አሁንም ደጋግሜ የምናገረው ነገር ነው። እኔ ያኔ ስላስቆሙኝ ወይ ደግሞ እናቷን ስላላገኘኋት አባቷን ስላላገኘው ምናምን ማንም ሰው አያስቆመኝም አሁንም ቢሆን ከሚሄድበት መንገድ ማለት ነውና ለእናንተም ላሳያችሁ እኔም ማለ የተባልኩትን መረጃ ሲቀጥል ደግሞ እናቷንም አግኝቼ ማውራት ስላለብኝ ከአባቷም ጋር ከሁሉም ጋር መጀመሪያ መነጋገር ስለነበረብኝ ብቻ ነው እዛ ሄድኩት እንጂ ሄርሜላ ለማግኘት ወይ ደግሞ ሄርሜላን ፈርቻት ሄርሜላን ስለምፈራት ምናምን አይደለም በፍጹም ማለት ነው። እኔ እናቷ ቤት ሄድኩት መጀመሪያ ከሷ አንደበት መስማት የምፈልገው ነገር ስላለ ነው። ከእናቷ አንደበት፣ ከአባቷ አንደበት፣ ከቤተሰቦቿ አንደበት መስማት የምፈልገው ነገር ስለነበርና አለ የተባልኩትን መረጃ ማውጣት ስለፈለኩኝ ብቻ ነው እዛ ሄድኩት እንጂ እኔ ሄርሜላን አግኝቼ አንቄ አውጥቼ የሆነ ነገር ማድረግ እችላለሁ። ሄርሜላን ገባችሁ አይደለም? ግን መጀመሪያ በቃ በተረጋጋ መንፈስ ነገሮችን ላድርግ ብዬ ነው። ግን እሷ ደግሞ የምትሄድበት መንገድ ሌላ ነው። ቪዲዮ ሰርቼ ነበር ትላንትና ነው ከትላንቱ ወዲያ ምናምን ከመሄዴ በፊት እነሱ ቤት ከመሄዴ በፊት ቪዲዮ ሰርቻለሁ። እነ ሄርሜላ እናትና አባት ቤት ሄዳለሁኝ ብዬ ቪዲዮ ለእናንተ ለቄላችሁ ነበርና ያንን ቪዲዮ አላቅም ሄርሜላ አይታው ይሁን ሌላ በዙሪያቸው ያለ ሰው አይቶት ይሁን ምንም ማውቀው ነገር የለም። ግን ደውላ ለቤተሰቦች አስጠንቃቸው እኔ ቤት ሲሄድ ቤት እንዳይኖሩ ማንም አልነበረም። የቤት አጋጇ ነበረችውና እሷንም ገፍትሬ ገብቼ ብዙ ነገር አድርጌያለሁኝ። ማግኘት ያለብኝን ነገር መረጃውንም ማውጣት ስላለብኝ ስለነበረብኝ ነበር እንደዛ ያረኩት ማንም ሳይኖር ቤት ውስጥ ማለት ነው በድፍረት። በዛ ሰዓት እኮ የሆነ ነገር ሊሆን ይችላል ነበር አይደል እንዴ? ግን በቃ የተናገርኩትን ነገር ግዴታ መፈጸም ስላለብኝ ሲቀጥል ደግሞ ሄርሜላንም ልክ ማስገባት ስለፈለኩኝ ነበር። እሷ ግን በሌላ መንገድ ሄዳ ቤተሰቦቿን እንዳገኝ አልፈለገችም። የሷ እውነት እንዲወጣ አልፈለገችም። ሲጀመር ይሄ እኮ ግልጽ ነው። አሁን እኔ ቤቷ እንድገባ ካልፈለገች እናቷን እንዳገኛት ካልፈለገች እዛ እናቷ ቤት ያለው መረጃ አውጥቼ ለእናንተ እንዳሳይ ካልፈለገች የሆነ የደበቀችው ነገር እንዳለ እኮ ግልጽ ነው። ራሷ እየተናገረችው ነው ያለችው። ምክንያቱም እንዴት አልፈለገችም? እንዴት ያልፈለገችው ደግሞ የሆነ ነገር ቤታቸው ላይ ስላለ ነው። እሷ እንዴት ስላልፈለገች እኔ የምተው ምንም አይነት ነገር የለም። እኔ ላይ የሆነ ነገር እንዳይመጣብኝ ሰው በሌለበት የሰው ቤት ቁጭ ምናምን እነሱ እንዳይደርሱብኝ ስለፈለኩኝ ብዙ ጠብቄ ይዛን ቀን ቤት ያልፈለኩት ቦታ የለም። መረጃውን ያው የሰው ቤት ስለሆነ ልታገኙ አትችሉምና ያልፈለኩት ቦታ የለም። ብዙ ቦታ ፈልጌ ወደ ውጭ ወጥቼ ብዙ ደቂቃ ብዙ ሰዓት ጠብቂያቸዋለሁ። እነሱም ማለት ነው ሊመጡ አልቻሉም። መጀመሪያ ደውላ አስጠንቃቸዋለች ማለት ነው እሷና
አሁንም ቢሆን እኔ ከሚሄድበት መንገድ ሄርሜላ የትም ማለት እንትን ልትከለክኛቺ መንገዴ ልትዘጊብኝ አትችይም። ብዙ ልትሞክሪ ትችያለሽ እኔን ለመጣል፣ እኔ ከሚሄድበት መንገድ ለማስቆም ብዙ ነገር ልታደርጊ ትችያለሽ። ግን እኔ ምታው አይነት ሰው አይደለሁኝም። ከዚህ በፊትም ተናግሬያለሁኝ። ማለት እኔ ከሚሄድበት መንገድ አንቺ በፍጹም አታስቆሚኝም። የፈለግሽው ነገር ማድረግ ትችያለሽ። ሲቀጥል ደግሞ እናትና አባትሽ ቤት እንዴት አልፈለግሽም አይደል? እኔም ፈልገሽኛል ማለት ነው። ወይኔም ማግኘት ፈልገሻል፣ ወይ ደግሞ መጥቼ በአካል አንቺ ጋር መጥቼ አዲስ አበባ እንደዚህ አንቄ ጎትቼ እንዳወጣሽ ፈልገሻል ማለት ነው። እናትና አባትሽ ቤት ሄጄ ፋይሉን እንዳላወጣ እነሱን እንዳላገኛቸው የምታረጊው ጥረት ሁሉ ለምን እንደሆነ እየገባኝ ነው ሲጀመር አሁን ማለት ነው። ምክንያቱም አንቺን እንዳገኝሽ ነው የምትፈልጊው። አዲስ አበባ ሄጄ አንቺን ማግኘት እኮ ለኔ ቀላል ነው። ግን ቀለል ባለ መንገድ እናትና አባትሽን አግኝቼ ያለውን መረጃ እዚሁ አውጥቼ እዚሁ ነገሩን መጨረስ ስለፈለኩኝ ነበር እንደዛ እያደረኩኝ ነበረው ማለት ነው። ካልሆነ ግን አያቅተኝም መምጣት ብያለሁኝ። አያቅተኝም ግን ብዙ ረጅም መንገድ እኔ መጓዝ አልፈልግም። ለዛ ነው እስካሁን ድረስ ያልሄድኩት እንጂ አዲስ አበባ ቅርብ እንደሆነች ተናግሬያለሁኝ። መሄድ እንደማያቅተኝ ተናግሬያለሁኝ። አንቺ ግን የምታረጋቸው ነገሮች ሁሉ እኔን እየፈለግሽ ነው ይመስለኝ። እየፈለግሽኝ ማለት ነው። ማለት አላቅም መጥቼ አንቄ እንዳወጣሽ ፈልገሽ ከሆነ ያንን ነገር ማድረግ አያቅተኝም። አብርሃም ኖረ የሆነ ሰው ኖረ ያንቺ ግብረ አበሮች ኖሩ ለኔ ግድ አይሰጠኝም። አዲስ አበባ እመጣለሁኝ። ቤትሽ እንደሄድ አልፈለግሽም አይደል? አንቺ ጋር እመጣለሁ። በቃ ይሄ እኮ ቀላል ነው። አንቺ ጋር መጥቼ አንቄ አወጣሻለሁኝ። ከዛ በኋላ ያለው መረጃ ሁሉ አንቺ ራስሽ በአንደበትሽ ትናገሪያለሽ ማለት እኔ ራሱን መረጃውን አውጥቼ ለእናንተ ከቤት አውጥቼ አሳያቸዋለሁ ብዬ ነበር ያሰብኩት። ያንን ነገር ደግሞ ካልፈለገች እሷ ራሷ በአንደበቷ መናገር ፈልጋ ነው መረጃውን። ይሄ መረጃ ከሩታ ጋር ይገናኛል፣ ከአብርሃም ጋር ይገናኛል፣ ከሷ ህይወት ጋር የማይገናኝበት መንገድ የለም ከማንም ጋር ማለት ነው። ስለዚህ ከሩታ ጋር የሚገናኝበት አሁን ላይ እኮ ሩታ እርጉዝ ናት ምናምን እየተባለ ነው አይደለ? አብርሃም በምን አይነት መንገድ ሩታን እንድትንቃት አድርጎ የሄደበትን መንገድ እያያችሁ ነው። ዛሬ ማለት ልጅ ነው ለደችለት ሚስቱ ለተጋቡት እንዴት ነው አግብተዋለች። ዞሮ እኮ አይደለ አብረው ለኖሩት ምናምን ያልሆነ አብርሃም እንዴት ሆኖ ነው ካንቺ ጋር የሚሆነው? ማለት አይጠቅምሽም እኮ በፊትም ተናግሬዋለሁ እንደማይጠቅሽ ማለት ነው። ሲቀጥል ደግሞ ከሩታ እርግዝና ጋር ማለት ሁሉም ነገር ያንቺ እጅ እንዳለበት ነው የሚታወቀው ያ መረጃ የሚያሳየው እንደዛ ነው። ከሩታ እርግዝና ጋርም ከአብርሃም ጋርም ከኔ ጋር የሚያገናኘው ነገር ስላለ ነው እዚች ጋር መጥቼ ላንቺ ማወራሽ እንጂ ከኔ ጋር የሚያገናኘው ነገር ባይኖር እዚች ጋር መጥቼ አላወራም። ገባሽ አይደል? ሲቀጥል ደግሞ አብርሃምን ብትሆን ማለት እኔ ከዚህ በፊት ባንተ ብዙ ተሰቃይቻለሁኝ፣ ብዙ ነገር አድርጌያለሁኝ፣ አፍቅሬሃለሁ፣ ወልጄሃለሁ፣ ራሴን እስከማጥፋት ከቤተሰቦቼ እስከ መውጣት ብዙ ያልደረስኩበት ነገር የለም። ብዙ ነገሮች ደርሻለሁ፣ ብዙ ነገሮች ገብቻለሁ ላንተ ብዬ ማለት ነው። ብዙ ያልገባሁበት ነገር የለም። ብዙ አልቅሻለሁኝ፣ ባንተ ምክንያት ብዙ አልቅሻለሁኝ እና አብርሃም ለኔ ብዙ ነገር አድርጎኛል፣ አስለቅሶኛል፣ ብዙ ከቤተሰቦቼ አጣልቶኛል። ያላረገኝ ነገር የለም። እንደዛ ሆኖ አብርሃምን እወደው ነበር አይደለ? እወደው ነበር በቃ ማለት አልችልም ለምን እንደሆነ ባላቅም ማለት ነው። አብርሃም እኔን እንደዛ ያደረገኝ ሩታን ልጅ ወልዳ ልጁን ማሳደግ ማለት ልጁን አላሳደገም እኮ ዞሮ እሷ ናት ያሳደገችው ብቻዋን ማለት ነው። ለሷ እያዘንኩኝ ምናምን አይደለም ግን እኔ እንደዛ አርጎኛል። ሲቀጥል ሩታንም እንደዚህ አርጓታል። አሁን የምናየውን ነገር እሷን ቤት አስቀምጦ እንደቅምጥ የሚያስጠላ ነገር እኮ ነው። እንደቅምጥ እሷን ቤት አስቀምጧት ካንቺ ጋር እየተንዘላዘለ ነው ያለው። አንቺ ደግሞ ሶስተኛዋ ሴት ነው የምትሆኚው። ወይ የሆነ እንትን ታቅፈሽ ህጻን ልጅ ታቅፈሽ አንቺም ወይ የሆነ ነገር ሆነሽ ብቻ አብርሃም ትቶሽ የሚሄደው ሶስተኛዋ ሴት ነው የምትሆኚው አንቺም ማለት ነው ሄርሜላ። ይሄን ነገር ከመምጣቱ በፊት ራሽን ጠብቂ። አያገባኝም እኔ ራሽን መጠበቅ አለብሽ ከዚህ ነገር ማለት ነው። ምክንያቱም የኔ ዕጣ ነው የሚደርስሽ፣ የሩታ ዕጣ ነው የሚደርስሽ። ሌላ ምንም የተለየ ነገር የለውም። አብርሃምን እናውቀዋለን። መጀመሪያ ሲመጣ እንዴት ተለሳልሶ እንደሚመጣ ከዛ በኋላ ደግሞ ምን እንደሚሆን ሁላችንም እናውቃለን አይደለ? ሩታንም እኔንም ያደረገውን ነገር እናውቃለን። ያ ነገር ከመምጣቱ በፊት ራሽን ቆጥቢ። ሲቀጥል ደግሞ እኔ አሁንም ቢሆን ያንን ፋይልና ያንን መረጃ ከማውጣት ማንም ሰው አያግተኝም። ምክንያቱም ይሄ ነገር ለሩታም ለኔ የሚጠቅም ነው። ገባችሁ አይደለ? ሄርሜላ በዚህ መልኩ በኮንፊደንስ እንድትጓዝ ያደረጋት ነገር ይሄንን በማረጓ ነው። ይሄንን መረጃ በማስቀመጧ ይሄ ማውጣው ነገር ነው በኮንፊደንስ እንድትጓዝ ያደረጋት ማለት ነው። ማንንም ሳትፈራ ጭራሽ አብርሃምን አፈቅራለሁ ብላ ምናምን ልትሄድ ያደረጋት ይሄ ነው። ይሄንን ነገር አውጥቼ ለናንተም ለሌላ ሰዎችም እንደዚህ አሁን ከሰጎን ሆኖ ለሚያሽቀብጡ የሳ ግብረ አበሮች ለሆኑ ሰዎችም ሳሳያቸው የሄርሜላ ማንነት ይገባቸዋል፣ ሁሉንም እውነት ይረዳሉና
ለዛ ነው ይሄን ነገር ማድረግ የፈለኩት። ይሄንን መረጃ ማለት ለእናንተም ጭምር ነው ቃል የገባውላችሁ ባይዘይ ለእናንተም ሰሞኑን ቃል ገብቼላችኋለሁ ይሄንን ነገር አውጥቼ እንደማሳያችሁ። ሲቀጥል ደግሞ የሄርሜላን ቅሌት አምጥቼ ለእናንተ እንደማሳያችሁ። ይሄ ማለት እኔ እንደዚህ ማወራው በምቀኝነት አይደለም፣ ወይ ደግሞ ከኔ ጋር የነበረውን አብርሃም ዛሬ ከሱ ጋር ስለሆነች አይደለም እንደዚህ ማወራው ማለት ነው። ትክክለኛ ነገር ስላለ እውነት ስላለ እውነታ ስላለኝ ብቻ ነው ማወራው እንጂ ይሄ አብዛኞቻችሁ እንደዚህ ያወራችሁ ስለሆነ ነው። እንደዚህ በሄርሜላ ቀን ተሽባት ነው ካንቺ ጋር የነበረውን አብርሃም ስለወሰደችብሽ ነው እንደዚህ የምትሆኚው ምናምን ላላችሁኝ ሰዎች እኔ ለዛ አይደለም ማለት ማንኛውም ሰው እኮ እኔ የጣልኩትን ዕቃ ማንም ሰው ቢያነሳብኝ ምንም ግድ አይሰጠኝም ባይዘይ ማለት ለዛ ነገር እንኳን ፍላጎት ቢኖረኝ የጣልኩትን ዕቃ የሆነ ሰው ስላነሳ ወይም ደግሞ የማውቀው ነገር ነው ያን ያህል ግድ ሊሰጠኝ አይችልም። ግን በዛ መልኩ እንድታስቡ ስላልፈለኩኝ ነው ከአብርሃም ጋር ስለሆነች ምናምን ቀንቼ የማደርገው ነገር አይደለም። ግን እኔንም የሚጎዳኝ ነገር ስለሆነ እና በምንም አይነት መንገድ አብርሃምን ከኔ አልወሰደችውም። ዞሮ የጣልኩት ጥዬዋለሁ ብያችኋለሁ እኮ እኔ የተውኩት ነገር ነው አብርሃም የተውኩት ነገር ነው የወሰደችውና መቼም ቢሆን በዚህ ነገር ልቀን አልችልም። ሲጀመር ምን ሊያደርግልኝ ነው ምቀነው ከአብርሃም ማለት እኔ በሄርሜላ ምቀነው አብርሃም ለኔ ምን ሊያደርግልኝ ነው? ምንም አድርጎልኝ አያውቅም። እኔን ከማስለቀስ እኔን ከማስነባት እኔን የሆነውን ነገር ውስጥ ከመክተት እኔን እንደዚህ ዝቅ እንድል ከማረግ ውጭ አብርሃም ለኔ ምንም ያደርግልኝ ነገር የለም። እኔ በሄርሜላ አብርሃም አብሯት ስለሆነ ምቀናበት ምንም ምክንያት የለም። ምንም አላደርግልኝም አብርሃም ምንም ደግሞ አያደርግም። እንደዚህ የተንዘላዘለ አንዱን ተወ ሲባል አንዱን ተወ ሲባል ማለት በቃ እኔ እኮ ትቼው ነበር አይደለ ያኔ አግብቷል በቃ አግብቷል ማለት እንዴት ነው የተሰቃየሁትን የሆንኩትን ነገር ምናምን ትቼ ዛሬ ላይ ግን ያለው ልጅ አለ እርጉዝ ናት ምናምን ያኔ ትቼው ነበረ። ገባችሁ አይደለ? እሱ ያንን ነገር ትቶ ከአስሩ ሴት እየተንዘላዘለ አሁን ላይ እኔ በሱ ምቀናበት ምንም አይነት ምክንያት የለም። በሷ ምቀናበት ምንም የሚያስቀናኝ ነገር የለም። ሲጀመር በእንደዚህ አይነት ወንድ አልቀናም። በእነዚህ በከሰረ ወንድ አልቀናም። የከሰረ ወንድ ነው እሱ በጣም የከሰረ ማለት ነው። ወንድ ነበር አፈቅረው ነበር የሆነ ሰዓት ላይ አሁንም ላፈቅረው እችላለሁ። ግን የሚያጠፋ ከሆነ ደግሞ ልክ ነው የምነግረው። እንደዚህ እንዲሆን ስለማልፈልግ በዚህ መልኩ ራሱን አዋርዶ እንዴ ሴት የሚወድ ወንድ ነው እየመሰለኝ ያለው አለ አይደለ? ሴት በሄደበት መንገድ ሁሉ የሚከተለው እንዳለ አይደል? ሴት በሄደችበት መንገድ ሁሉ ዝም ብሎ የሚከተለው እንድኮ አለ ሴት የሚወድ ወንድ እንደዛ ነው እየመሰለኝ ያለው። ምክንያቱም ማለት በቃ አርፎ ይቀመጣል ስል ድጋሚ ሌላ ሴት ነው የጀመረውና ምን ለማለት ፈልጌ ነው እኔ በአብርሃም የምቀናበት ምንም ምክንያት በሄርሜላ የምቀናበት ምንም ምክንያት የለም። ምክንያቱም ሌላ አዲስ ወንድ አይደለም ሄርሜላ ያፈቀረችው የሚያስቀና ወንድ አይደለም ያፈቀረችው ሄርሜላ ማለት ነው። እኔ ይዤ የነበረውን ወንድ ነው የጣልኩትን ወንድ ነው ያፈቀረችው። ስለዚህ ምንም ግድ አይሰጠኝም። እኔ ዋናው ምክንያቴ በቃ ይሄንን መረጃ ማውጣት ብቻ ነው ዋናው ፍላጎቴ ማለት ነው። ይሄን መረጃ ማውጣት ለእናንተ ማሳየት እኔ ምን ያህል እውነት እንዳለኝ ምን ያህል በእውነት ይሄ እየተጓዝኩ እንደሆነ ነው ማሳያችሁ። ሲቀጥል ደግሞ ሄርሜላ አዲስ አበባ ሆና እናንተ እዚህ ሆናችሁ እዚህ ብታጅራ ተቀምጣችሁ የምትረዷት ሰዎች ብዙ መረጃ የምታቀባብሉ ሰዎች ስለደረስኩባችሁ ማለት ነው እነዚህ ብዬ በኮንፊደንስ ማወራው መረጃ የምታቀባብሉ ሰዎች ታቆማላችሁ ማለት አያገባኝም። እንደፈለጋችሁ ማድረግ ትችላላችሁ። ግን ሰው አላት ሄርሜላ ገባችሁ አይደለ? ወሬ ከዚህ ወደዛ የሚወስድ መረጃ የሚያቀባብል የሆነ ነገሮችን የሚያደርግ ሰው አላት። በእንደዚህ አይነት መንገድ ተከባ ብዙ ግብረ አበሮች ኖሯት ነው እንደዚህ አይነት ነገር እያደረገች ያለችው። አላቅም ወታ ለእናንተ ቪዲዮ ስትሰራ ምናምን የምታዩት ማንነት ሌላ ነው። ባይዛዊ እንትን ይላል ይገለጣል። እኔ የተደበቀ ማንነት ካለኝ የሆነ ቀን የሆነ ሰው ሲያስቀይመኝ ምናምን እዛው ልናገር እችላለሁ። እዛው ማንነቴን ላወጣ እችላለሁኝና ዙሮ የሆነ ቀን ማንነቷን ማየታችሁ አይቀርምና እኔ ደግሞ ምንም ማረገች ምንም ከናቷ ጋር እንዳልገናኝ ብታረግም ብትፈልግም አዲስ አበባ መሄድ አያቅተኝም። ዛሬ ቅዳሜ ነውና ነገ በዓል ነው። አዲስ አበባ ሄጄ እንደው አስፈላጊ ከሆነ እሷን ከቤት ጎትቼ አውጥቼ ወደዛ ጥያት ከአብርሃም ጋር እኔ ባህሉን ሳሳልፍ አሳያታለሁኝ። ከሩታ ጋር እሱ ማሳለፍ ከሆነ ባህል ከሩታ ጋር ማይሆን ከሆነ ከሄርሜላ ጋር በምንም ታምር ሊያሳልፍ አይችልም ባህሉን። ምክንያቱም ያንን ነገር ደግሞ እኔ አልፈቅድም፣ ፍላጎቴም አይደለም፣ አልፈልግም። ስለዛ ሩታ ሄርሜላን ነቅዬ አውጥቼ እኔ ከአብርሃም ጋር በዓሉን ሳሳልፍ ስለ መረጃውም ስለ ሁሉም ነገር አሳያቸዋለሁ። ምክንያቱም እሷ ይሄን ነገር የምታረገው እንዲሄድ ፈልጋለች ወይ ደግሞ እዛ ሄጄ የሆነ ነገር ልታረገኝ ማስባ ሊሆን ይችላል። አላቅም በምን አይነት መንገድ አስብ። ምክንያቱም እኔ ትንሽ መንገድ ነው የተጠቀምኩት። ትንሽ መንገድ ነው ስል እዚህ ጋር እናትና አባቷን አግኝቼ ከነሱ አንደበት መስማት የምፈልገው ነገር ነበር አይደለ? እኔ ያንን ነገር ብቻ ነበር የፈለኩት። እሷ ግን ሌላ መንገድ ሄደች።
እነሱን ከቤት አስወጥታ ባዶ ቤት አንድ ሰው እንዲጠብቀኝ አድርጋ ምናምን ቤት ውስጥ ምንም አይነት ነገር የለም እና እንደዛ ያደረገችው እኔ አዲስ አበባ እንድሄድ ስለፈለገች ነው። ዛሬ የመጣሁበት ምክንያት ምንድነው? ቀጥታ አዲስ አበባ አይደለም። ምክንያቱም ቤት ሄጄ መረጃ ያሳያቸዋለሁ ብዬ ነበር። ያን ነገር እንዳደረግ ደግሞ ሄርሜላ አልፈቀደችም። በአካል እንዳገኛት ነው የምትፈልገው። እኔም እፈልጋለሁ በአካል አግኝቻት ነገሮችን ማስተካከል እፈልጋለሁ። ሲቀጥል ደግሞ እሷን ማለት ብዙ ጊዜ ተናግሬያለሁ ምናምን እና የተናገርኩትን ነገር ተግባራዊ ማድረግ እፈልጋለሁ። ከሷ ጋር ሆኜ ምን ያህል እንደተናደድኩባት ምን ያህል እሷን ብቻ ለእናንተም የማሳያችሁ ይሆናል። አውጥቼ ከቤት አስወጥቼ ጎትቼ ሳወጣት የማሳያችሁ ይሆናል እና እዚህ ነገሮችን ማድረግ ስላልቻልኩኝ ቀጥታ አዲስ አበባ ነው የምሄደው። ባህልም እዛ ነው ማሳልፈውና ወደ እናንተ በበዓል ቀን እንደምመጣ ከአብርሽ ጋር ተስፋ አደርጋለሁኝ። እስከዛው ግን ሰላም ቆዩልኝ። ያው መልካም በዓል ይሁንላችሁ። ያው በዛን ቀን ስለምንገናኝ እሑድ ስለምንገናኝ ችግር የለውም። ግን እስከዛም መልካም በዓል ይሁንላችሁ እላለሁኝ። ቤተሰቦቼ ያለውን ነገር ሁሉንም ማሳያችኋለሁ። ሰላሙን